አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ። እንዴት ናችሁ? ስራ፣ ጤና፣ ኢባዳ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ተናፍቃችኋል። ስራ እንዴት ነው? እንግዲህ ሀገር ተገቡ እኔ በራሴም ሆነው ነው የሚጠፉት ነበረ፣ ግን ብዙ አስቸጋሪ ነገሮች አሉ። ሀገር ገብቶ ዩቲዩብ መስራት ከስንት አንድ ነው የተሳካለት እንጂ አብዛኞቻችን ሰንፈናል ማለት ነው። በዛ አጋጣሚ እንግዲህ ሀገር ስገባ ምናምን የምትሉ እዛው በደንብ ጠንክራችሁ ስሩ። ያኔ ቢያንስ ቻናላችሁን አሳድጉት በደንብ ማለት ነው ተቸጋግራችሁ። በእርግጥ ያኔ የመዳም ስራና እንትኑ ይከብዳል። ዩቲዩቡ ግን ባላችሁ ጊዜ ባለቻችሁ ትርፍ ጊዜ ዩቲዩባችሁን አሳድጉ ማለት ነው። እዚህ ሆናችሁ እንኳን ማሳደግ ከባድ ነው። አልሙሂም ጠንክሩ፣ በርቱ። እስኪ በዛ አጋጣሚ ይሄ ምን ይባላል ማለት ነው ያረሳችሁ ካላችሁ ማለት ሽልማት አለ ያወቀው ማለት ብዙ አመት የቆያችሁ ቢያንስ ከ6 አመት በላይ እዛ የቆያችሁ ይሄን የምታውቁ ላወቀ ካርድ ሽልማት አለኝ ማለት ነው። ላወቀ ይሄ ምንድን ነው የሚባለው? ይሄን እጽዋት ያወቀ ሽልማት አለው። ሁለቱንም አንዱ እንኳን አይጠፋችሁም፣ በደንብ አያስታውቅም። አንዱ ከታች በኩል ያለው ግን አበባ ያለው በግልጽ ያስታውቃል ማለት ነው። ይሄ ነጭ አበባ ያለው እጽዋት ምን ይባላል? በተረፈ እንዴት ናችሁ? ያው ብዙ ከባድ ነገሮች ይሰማሉ። ትዕግስት ይኖራችሁ ማለት ነው። አሁን ሁሉም አረብ ሀገራት በተለይ ሳውዲ ሰው ረክሷል ማለት የስራ ጠፍቷል ማለት ነው። ባላችሁበት ስራ ላይ ጠንክራችሁ ብትሰሩ፣ ትዕግስት ብታደርጉ፣ ብዙ ከመዲያም ጋር የምትደባደቡ አላችሁ፣ የመዲያም ልጆች የምትማቱ አላችሁ። ትዕግስት አድርጉ። ያው ቢከብድም ትዕግስት አድርጉ ማለት ነው። ከትዕግስት ትልቅ ነገር ይገኛል። ያው ነገ ሌላ ቀን ነው እያላችሁ አንዲት እህታችን እንግዲህ ከትናንት ወዲያ በአረቦቹ ንዴት ልጁን ደብድባ ታስራለች። ፎቶዋ ገና አልተለቀቀም ሚዲያ ላይ። ያው ቤተሰብ እንደይደነግጥ ተብሎ እንኳን አይደለም መደብደብ ማቃጣት ከባድ እንደሆነ እያወቃችሁ ብዙዎቻችን ደግሞ የአረብ ሀገር ህግ እንደ ኢትዮጵያ ይመስለናል። ቀልድ የለም። አረብ ሀገር እንደ ኢትዮጵያ ተደባድቦ ተሳርቦ ገሎ ቀልድ የለም ማለት ነው። ብዙዎቻችን አናቅም። እንደ ኢትዮጵያ ህግ አይምሰለን የአረብ ሀገር ህግ ማለት ነው። ዝቅ ብላችሁ ስሩ ማለቴ ብትሰደቡም ቢገለምጧችሁም ካለ ሰዓት ቢያዟችሁም ትዕግስት አድርጋችሁ የራሳችሁ ፕሮግራም አውጥታችሁ ስሩ እንጂ ስራም ቢበዛ ክፉም ቢሆኑ አረቦቹ ወይ ቢጠና መቀየር እንጂ የምትደባደቡ አረቦች አይችሉም። አረቦች አይችሉም ማለት ነው። እያያችሁ ነው። ብዙ ወንድሞች ራሱ በገጠር አረብ ገለው በየትም ማምለጥ እንደማይችሉ ብዙዎቹ እናመልጣለን ብለው እንደተያዙ እያያችሁ ነው። እንኳን አይደለም ቤታቸው ሆናችሁ ማለት ነው። ጫካ ብትገቡ መሬት ውስጥ ብትገቡ አታመልጡም። ቀልድ የለም። ስለዚህ ትዕግስት አድርጉ። ሁሉም ሊያልፍ ነገር ትዕግስት አድርጉ ማለት ነው። አላህ ትዕግስት ይስጠን ለሁላችንም በያለንበት። ትዕግስት የሚያህል ነገር የለም። መከበርም ምንም ማለት በሀገር ላይ ነው መቅበጥ። መከበርም ለስራ እስከወጣን ድረስ
አይራበን አይጥማን። ከደበደቡን የሚመጡን ከሆነ እንቀይር እንውጣ እንጂ መደባደብ እንደ ኢትዮጵያ መስሏችሁ የምትደባደቡ አላችሁ። ትዕግስት ነው የሚያዋጣው። ዝቅ ብሎ መስራት ነው የሚያዋጣው። ዝቅ ብሎ የሰሩት ናቸው ሀገር ገብተው አሁን ሰላም እየኖሩ ያሉት። እቅድ ያላቸው ፕሮግራም ያላቸው በፕሮግራም ብራቸውን ሲልኩ የነበሩ ምናምን ናቸው። አልሙሂም ትዕግስት ይኖራቸው። ኃይለኝነትም ክፋትም አልደፈር ባይነትም በሀገር ነው የሚያዋጣው። ስለዚህ ጠንክራችሁ ስሩ፣ ዝቅ ብላችሁ ስሩ፣ አትቅበጡ ማለት ነው። አትቅበጡ። ከአቅም በላይ ሳይሆንባችሁ አትጥፉ። ደግሞ አትደበደቡ ከሆነ ራብ የማይርባችሁ ከሆነ ለስራ ብዛት የምትጠፉ ጠፍታችሁ ራሱ እንኳን ስራ ማጣት አይደለም የምትበሉት ኢጃዛ ቤት የምታጡ ልጆች አሉ። ራበን እያሉ የሚያለቅሱ ብዙ እህቶች አሉ። ስራ ብዛት የራሳችሁ ፕሮግራም አውጥታችሁ በደከማችሁ ሰዓት እየተኛችሁ ደግሞ ዲካማችሁ በለቀቃችሁ ሰዓት ራሱ ለሊት ራሱ ተነስታችሁ መስራት ትችላላችሁ። ዋናው አይደብድቧችሁ፣ የሚበላ ይጥፋ። ስራ ብዛት ምንም አይደል፣ እያደር ታስተካክሉታላችሁ። ስትገቡ ቤቱ በጣም ቆሽሾ ሊሆን ይችላል። ቤቱ ሰራተኛ ከገባበት ብዙ ጊዜ ቆይቶ ሊሆን ይችላል። ያንን ግን ቀስ በቀስ ስራ እያቀለላችሁ ነው የምትከዱ። ብዙዎቻችሁ ስራ በዛ ብላችሁ የምትጠፉ አላችሁ። አትጥፉ። ዋናው ግን አረቦቹ ጸባይ ይኖራችሁ፣ የማይማቱና ራብ ከሌለ ጠንክራችሁ ስሩ። ብዙዎቻችሁ በኢጃዛ ቦታ ጊዜያችሁን የምታሳልፉ አላችሁ። ለስራ እስከሄዳችሁ ድረስ ጠንክራችሁ ስሩ ማለት ነው። ጭፈራ፣ ሰርግ መሄድ ምናምን የምታበዙ እህቶች አላችሁ። ግን ጠንክሮ መስራትና ዝቅ ብሎ መስራት ነው የሚያዋጣውና ጠንክራችሁ ስሩ ማለት ነው። በያላችሁበት አላህ ይጠብቃችሁ። በያለንበት አላህ ይጠብቀን ሁላችንም። መልካም ጊዜ። በሌላ በአዲስ ቪዲዮ እስከምንገናኝ